እኔ መሰረት ካሳሁን እባላለሁ ፓስተር ነኝ እንግዲህ ለ20 ዓመታት right 2006 as I think የመጀመሪያ ጊዜ የመጣሁት ከሺካጎ እና ከዛ በኋላ ደግሞ ትምህርቴን ጨርሼ ከተመለስኩ በኋላ እመላለሳለሁ እና ያቻዋለሁ ከመጠይቃቸው ወገኖቼ ወንድሜ ኤርሚ አንዱ ነው ሳሮን አልነበረችም ዛሬ ነው ማያት እኔ ልሰብካችሁ አልመጣሁም ዛሬ ላስተምራችሁም አልመጣሁም ልጆችሽ ከማን የተማሩ ናቸው ይላል እግዚአብሔር ቃል ከእግዚአብሔር ይሄ በጣም የመጨረሻው ዘመን ላይ እንደሆነን የሚያሳዩ ብዙ ነገሮች እንዳሉ ሁላችንም እናውቃለን ክፉዎች ቀኖቹ ክፉዎች እንደሆኑ አውቃችሁ የሚለው ላለፉት 3 ዓመታት እዚህ ነበርኩ ተማርኩ ጨረስኩ ኢትዮጵያ ተመለስኩ it was not conducive so I had to leave again ከዛ ደግሞ ተመልሼ እዚህም ስራ አገኘው ይሄን ትቼ ደግሞ አገሬ ሁሌ ልቤ አገሬ ነው ያለው ሶ እግዚአብሔር ወይ በልጅነቴ ያሉ ተውኳትን ሀገር አሁን አልተዋትም ብዬ ደግሞ 2022 ላይ ተመለስኩኝ ከናይሮቢ 50% in Addis 50% in Nairobi እዛ በመኖርበት ጊዜ ብዙ ናይሮቢ I go to ICF International Christian Fellowship የሚባል ነው ሄደው ማገለግለው ምዛ ነው ወደ ኢትዮጵያ ስመለስ it was very difficult በተለይ የፐርሰናል ፕሮጀክት ነበረኝ በቢሮ መሰራ ፕሮጀክት አለ በተለይ ክርስቶስን እናምናለን በመንል የክርስቶስ ተከታይ ወይም አማኝ በሚባለው ማህበረሰብ ውስጥ በማያቸው አንዳንድ ጉዳዮች በጣም ፍራስትሬት የሚያደርግ የሆነ ሲመጣብኝ ምንድነው የሳት ነው የሚል ጥያቄ መጠየቅ ጀመርኩኝ ራሴን አንዳንድ ጆሮዎቻችሁን ጭው የሚያደርግ ነገር ተሰማላችሁ ከዛ ወዮ ለራሴ ማለት ጀመርኩ ምክንያቱም እኔ በየትኛው ተፈትኜ የቱ ጋር እንደምወድቅ አላውቀውም እስካሁን እግዚአብሔር ረድቶኛል የቆመ ማንንም የቆመ ቢመስል ምን ያርግ ይላል ለራሱ ይጠንቀቅ ለራሴ ስጠነቀቅ መጽሐፍ ቅዱስን ሳጠና የተማርኩትን ነው ማካፈላችሁ okay so I'm not a traditional preacher I'm not going to preach you so just humbly ከራሴ ቻሌንጆቼ ቁጭ ብዬ መጻፍ ጀመርኩ back to the basics እያልኩኝ ሳስብና ከዚህ አንፃር እንድትመለከቱ ተፈልጋለሁ so maybe it will be very rudimental and elementary I apologize for that but የእግዚአብሔር ቃል ሁሌ ምንድነው ማለዳ እግዚአብሔር ራሱ አይደለ ቃል ራሱ አይደለ ኢየሱስ አይደለም መጀመሪያም ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ እሱም ምን ሆነ ተገለጠ በመካከላችን አደረ የዘመርንለት እስካሁን ድረስ የዳን ነው የተለወጥ ነው ያመን ነው በማን ስራ ነው ቃሉ ነው ሶ ወደ ቃሉ ነው የምመጣው እንግዲህ እዚህ ላይ እንደምታዩት ቤዚክ ጥያቄ ነው የምጠይቃችሁ ቤዚክ የሆነ መሰረታዊ የሆነ ወይንም ደግሞ ምናልባት የዛሬ 30 ዓመት አንዳንዶቻችን 20 አንዳንዶቻችን 40 አንዳንዶቻችን 50 ምናልባት አንዳንዶቻችን ደግሞ በቅርብ ዓመታት ድናችኋል are you sure yes ለምንድን ነው የዳናችሁት እኔ አስተማሪ ነበርኩ ብያችኋለሁ ስጀምርም as a primary school teacher and then መጨረሻ ላይም formal career before I became a regional advisor ገለመሌ ምናምን ዩኒቨርሲቲ መምህር ነበርኩ so በኤንጌጅመንት አምናለሁ so ለምንድን ነው የዳናችሁት ብትባሉ ብትመልሱት ምንድነው honestly አንድ ሁለት ፈቃደኛ የሆነ ሰው ለምንድን ነው እግዚአብሔር በዘመናት መካከል የተናገረውን አስቀድሞ የተተነበየለትን ራሱን ስጋ አልብሶ ልጅ ሆኖ መጥቶ ያንን ሁሉ መከራ ለኔ ነው ያልን የዘመን ነው ለኔ ነው አይደለም ላንተ ነው ላንቺ ነው ያን ሁሉ የሆነው ለምንድን ነው ሊያስታርቀን ሌላስ እንድናመልከው የሳሮን እናት እሺ ወደ ስለነበረ ወደ ራሱ ሊያደርገን እህቴ እዛ ጋር ከሱ ጋር ህብረት እንድናደርግ ይሄንን ያዙና የእግዚአብሔር ቃል ምን ይለናል እናንብበው እንቁም የእግዚአብሔርን ቃል እናንብብ ቴዲ ይሄን ቃል ስታነቡት
ማን የተናገረው ነው? do you remember? ማን የተናገረው? ዘካርያስ ሉቃስ 1 ላይ ታውቃላችሁ ታሪኩን አይደለም? በጣም በሚገርም ሁኔታ ባልና ሚስቱ የእግዚአብሔር ቃል እንዲህ ሲል ይገልጻቸዋል። በጌታ ትእዛዛትና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ምን ነበሩ? ምን ነበሩ? እንግዲህ ክርስቶስ መጥቶ የጸጋ ጽድቅ ሳያገኙ በፊት እነዚህ ሰዎች ምን ተብለው ተጠርተዋል? ምን አለ ጌታ ሆይ እኔም እንደነሱ ሆን ያስብለኛል። ጻድቅ ነበሩ፣ ጻድቃን ነበሩ። ግን ምን አልነበራቸውም? ሁሉም ሰው ያለው ምናልባት ብዙ ሰው ያለው ምናልባት ሳይፈልግ ብዙ ሰው ያለው ልጅ ግን አልነበራቸውም። Do you see the contrast? They are righteous, ጻድቅ ተብሎ የተጠሩ በእግዚአብሔር ፊት አለ እንከን አለ ነቀፋ እየኖሩ ያሉ፣ ነገር ግን አንድ ነገር አልነበራቸውም። ያንን ይሄ ተራው ደርሶ ለማጠን ወደ መቅደሱ ገብቶ ሲያጠን መላእክቱ በየትኛው ጎን ታየው ይላል እና ነገረው አይደለም? ልጅ ትወልዳለህ ከሽምግልና የተነሳ እንደሰው ሁላችንም የምንለው ነው አይደለም? ሁላችንም የሆነ የማይመስል ነገር ሲነገረ ምን እንላለን? አረ ይሄንን እንኳን እንደሱ ነው ያለው። ስላላመንክ ተባለ እስኪሆን ድረስ ምን ይሆናል? ያ ሶ 9 ወር ሙሉ ሳይናገር ቆይቶ በጣም በሚገርም ነገር he didn't share this እሺ አለኝ ለነገሩ ደግነት ተዘጋጅቼ ነው የመጣሁት። ያው ቴክኖሎጂ ሳይናገር ለ9 ወር ቆየ። ልጁ ተወለደ። ለሚስቱ አልነገራትም አይደለም ለኤልሳቤጥ ስሙ ማን እንደሚባል። ነገር ግን ከእግዚአብሔር በፊቱ ካላቸው እንትን የተነሳ ባለቤቱም ስሙ ታውቅ ነበር ማለት ነው አይደለም? ምን አለች? ስሙን ሲሉ ከዘር ጋር የተያያዘ ነው ስም ሊሰጡት የፈለጉታል እዛ ጋር የነበሩት። ምን አለች? ስሙ ዮሐንስ ነው። እሺ አባቱ ይጠየቅ ተባለ። መናገር አይችልም። ሰው ምን አመጡለት? ሲጽፍ ምን ብሎ ጻፈ? ዮሐንስ። ከዛ በኋላ ይሄንን ሲሰማ አፉ ምን ሆነ? ተከፈተ። የመጀመሪያው ቃል ምን ይላል? እዚህ ጋር እንደምታዩት የእስራኤል ጌታ አምላክ ይባረክ ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳን ቀንድን አስነስቶናልና ማዳኑም ከማን ይላል? ከወደረኞቻችን ከሚጠሉን ሁሉ እጅ ነው። እንደዚህ ለአባቶቻችን ምሕረት አደረገ። ለአባታችን ለአብርሃም የማለውን መሐላ ቅዱሱን ኪዳን አሰበ። በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ በሉት አሜን ይሁንልን እና እንጸልይ። ቅዱስ ቅዱስ እያሉ ቅዱሳን መላእክት እልፍ አእላፋት ሆነው ቀንና ሌሊት የሚያመልኩ እግዚአብሔር ሆይ አባታችን አምላካችን ደግሞ ጌታችን ወዳጃችን እናመሰግናለን። ዛሬ በዚህ ተሰብስበናል። ከመንፈስህ እንድታካፍለን እንፈልጋለን። አስተማሪያችን አንተ ነህ። በእግዚአብሔር መንፈስ የሚያምኑ እነዚህ እግዚአብሔር ልጆች ናቸው ተብሎ ተጽፏልና እኛ ልጆች በዚህ አለን። በመንፈስህ እንድትቀድሰን በመንፈስህ እንድታስተምረን በዚህ ሰዓት እንማጸናሃለን። የቃል እውነት ይብራልን፣ በልባችን ይታተምልን። እግዚአብሔር ሆይ እንጸልያለን በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ስንወጣ እንደ ቃልህ መኖር የምንችል የምንሰማ ብቻ ሳይሆን የምናደርግ እንድንሆን በጌታ በኢየሱስ ስም እርዳን። የልቦናችን አይኖች ይብሩ፣ የልቦናችን ጆሮች ይከፈቱልን። በጌታ በኢየሱስ ስም ጸለይን፣ አሜን። ደስ አይልም? ዳትዘት አለቀ። ስብከት የለም። ሰው እንግዲህ በሶስት ነገሮች ላይ ዝም ብለን እናያለን። ያው እዚቹ ቃል ላይ የመዳን ቀንድ አስነስቶልን ይላል አይደለም? የመዳን ቀንድ ምንድነው ብለን ሰርች ብናደርግ በብሉይ ኪዳንና በአዲስ ኪዳን ምን እንደነበረ ይናገራል። በብሉይ ኪዳን ራሱ የመዳን ቀንድ እንትና ትዝ ትላችኋለች ሐና ከተደረገላት ነገር የተነሳ የመጀመሪያ የተናገረችው ቀንዴ ምን አለ? ከፍ ከፍ አለ። እንደገና መዝሙረ ዳዊት ላይም እንደዚሁ ይናገራል ስለ መዳን ቀንድ። የቀንድ ማለት ለነሱ በነሱ ታሪክ በነሱ ካልቸር ሶሾ ካልቸራል ፕሮሰስ ላይ የጥንካሬ የመዋጊያ
ማስጣያ ብዙ ጊዜ ጎሾች ምናምን ልጆቻቸውን እንስሳ ሊበሉባቸው ናሽናል ጂኦግራፊ ላይ አይታችሁ ከሆነ በምናቸው ነው የሚያስጥሉት? በቀንዳ ይሄ ቀንድ የሚያስጥል የሚያድን ፕሮቴክት የሚያደርግ የሚደግፍ ኃይለኛ ነገር እንደሆነ እግዚአብሔር ቃል ይነጋር። ይሄንን ያስነሳው ማን ነው? እግዚአብሔር ነው። እንደገናም ደግሞ እግዚአብሔርን የመዳን ቀንድን ስናስብ የእግዚአብሔርን ታማኝነት በዘመናት መካከል የተናገረውን እንደሚያደርግ ማሳያም ነው አይደለም? ለሔዋን ምን ብሏታል? ካንቺ የሚወጣ ምን ያደርጋል? እባቡን አይደለም? እባቡን በሙሴ ዘንድ ጊዜ በሙሴ ታሪክ በሙሴ መጽሐፍ ላይ ማን ነው ሙሴ በነበረበት ጊዜ በሚመራበት ጊዜ እባቡ ምን ሆኖ እየነደፈ እየገደላቸው ከዛ ሲሰቀል እሱን ያዩ ምን ሆኑ አይደለም? እያለ ያው እስከ አዲስ ኪዳን ድረስ እንመጣለንና የመዳን ቀንድ ተብሎ በአዲስ ኪዳን ላይ የሚገልጸው ማንን ነው? ኢየሱስ ክርስቶስን ነው። ይሄ የእግዚአብሔር ታማኝነት የእግዚአብሔርን ቃሉን የተናገረውን እንደሚያደርግ ማሳያችን ነው። ስለዚህ ይሄንን ስጋ ለብሶ የመጣው ምን ሊያረገን ነው? ተዋክቶ አሸንፎ ምን ሊያረገን ነው? ሊያድነን ነው። ርዕሴ ላይ እንዳያችሁት የዳነው ለምንድን ነው? ከምንድን ነው? ለምንስ ነው? why we are saved, why we are redeemed, and then from what? ከምን? ይሄንን ነው የምናየው። ምንም መጨምረው ነገር የለም። ምክንያቱም ራሱ ቃሉ ምንድን ነው? በቂ ነው። ስንጨማምር ነው አይ ቲንክ ችግሮች የሚመጡት። እና back to the basics, back to the word የእግዚአብሔር ቃል እኛን ከነበርንበት እኔ ከነበርኩበት ወንድሞቼ እህቶቼ ከነበራችሁበት ሲያወጣ ሲያስመልጠን ብዙዎቻችን አምልጠናል። እኔ አምልጫለሁ። ታምናላችሁ? ኦኬ እኔ አምልጫለሁ። ከምን እንዳስመልጠኝ አውቃለሁ። ኦልራይት እርግጠኛ ነኝ እያንዳንዳችሁ ተናገሩ ብትባሉ ከምን ውስጥ እግዚአብሔር እንዳገኛችሁ ታውቃላችሁ አይደለም? ያንን ያደረገበት ነገር ስናስብ ከምንድን ነው የዳነው ብለን ስለ እዚህ ቃል ላይ ምን ይለናል? ከሚጠሉን ሁሉ እጅና ከወደረኞቻችን ነው ያዳነን። ምን ማለት ነው? ወደረኛ አማርኛው ሰቢት ሄቪያ አይደለም? ምንድነው ወደረኛ ነው ብለን የምንለው? ምንድነው? እኔ እንዳልኳችሁ አስተማሪ ነኝ በድሮ ኬሪየር ጆርኒ ላይ ሰው ብትናገሩ ደስ ይለኛል። ወደረኛ የሆነብን ነገር ምንድነው የምንለው? ጠላት ነው፣ እማንችለው ነው አይደለም? ተገዳዳሪ ነው፣ በእኛ አቅም አይደለም፣ ምንም ልናደርገው አንችልም። ዙሪያችንን እንደሚያገሳ አንበሳ ምን ይላል እግዚአብሔር ቃል? ያንን በምንድን ነው የምናመልጠው? በምንድን ነው? በልብሳችን ነው? በሀብታችን ነው? በቤታችን ነው? በምንድን ነው የምናመልጠው? ወደ እግዚአብሔር ቅረቡ፣ እርሱም ጠላታችሁን ደግሞ ምን አድርጉት? ወደ እግዚአብሔር ስንቀርብ ጠላታችንን የምንቃወመው ባይዘው በኢየሱስ ስም ብለን ስለተመጸንትን ምንድነው በጣም ስለተወራጨን አይደለም። ህይወታችን ወደ እግዚአብሔር ሲቀርብና ህይወታችን ከእግዚአብሔር ሲርቅ እናቀዋለን። አብን ዴር አይደለም? እናቀዋለን። ወደ እግዚአብሔር ስንቀርብ የሚሆንልን ነገር አለ። ጠላታችን የምንችለው አይደለም። በተለያዩ ቦታዎች ላይ ተጽፏል። የምንጋደለው መጋደላችን ከስጋና ከደም ጋር አይደለም። ጠላታችን ምንድነው ስንል የለመድነው ልማድ ምንድነው? ጠላት ሲባል ምንድነው ይመጣልን? እንደ አበሻ በተለይ እንደ አበሻ ወይም እንደ ሰው አይሶሌት ሂውማን ቢሄቪየር ሰው እንደ ሰው ጠላት ሲባል ብዙ ጊዜ ሰው የሚመጣለት ምንድነው? የሆነ አካል የለበሰ የሆነ ሰውዬ ወይ የሆነ ሴትዮ ናት ወይ የሆነ ልጅ ነው ወይ የሆነ ሴትዮ አይደለም? ምክንያቱም ምንድነው ብዙ ጊዜ የምናወርደው ከልምድ ይሄ ልምድ የምንለው የለመድነው የኖርንበት ያደግንበት ሶሻላይዝድ የተደረግንበት መንገድ ብዙ ጊዜ የሰውን ውቅረ ህሊና ያበላሻል። ስለዚህ እኛ የምናውቀው ጠላቴ ብለን ጠላቴ ምናምን የሚለው መዝሙር ሲዘመር ሳቅ ይመጣል። አንዳንድ ጊዜ ሰው ምኑን ነው ጠላቴ እያለ የሚዘምረው ላለው? ምክንያቱም አንድ ሰርግ ላይ በሁለት ጎራ የተከፈሉ ነበሩ የሚጋቡትና honestly speaking I have seen it። ለክርስቲያን ግን ክርስቲያን ብለን ስንል ማን ነው? ክርስቶስን አምኖ የዳነ ተከታይ የሆነ ማለት ደቀ መዝሙር የሆነ ጠላታችን ማን ነው? ጠላታችን ማን ነው? ዲያብሎስ ነው። ዲያብሎስ አንድ ብቻ ነው እንዴ? ሄራርኪካል ፓወር ያላቸው ተያያዥነት ያላቸው ከትንሾቹ ከዲሞኖቹ ጀምሮ ፕሪንሲፓሊቲስ አለቆች፣ ጌትነት፣ ኃይላት፣ ስልጣናት የሚላቸው
ትዝ ይላችኋል። እዚህ ቃል ላይ ታገኙታላችሁ። እነዚህ ጠላቶቻችን የሰው ጠላት የለንም። ምክንያቱም ደጋግሞ የእግዚአብሔር ቃል የሚነግረን እንደ ሰው እንኳን ብንመላለስ እንደ ሰው አንዋጋም። የመዋጊያ የጦር ዕቃችን ምንድነው ይላል የእግዚአብሔር ቃል? ምንድነው? የመጀመሪያው መዳን ነው አይደል? የመዳን ቁር ስንድን እሱ ራሱ የመዳን ቀንድ ስለሆነ ምን ያደርግልናል? ጭንቅላታችን ደስ አይልም? ቁር ነው። which means እዚህ ጋር እንደተጻፈው ቀንድ ነው። ኢየሱስ ካለ እሱ ነው የሚዋጋልን፣ እኔ አይደለሁም። ውጊያው የኔ አይደለም፣ እኔ በእግዚአብሔር ውስጥ ከሆንኩኝ ውጊያው እግዚአብሔር ስለሆነ ማለት ነው። ከዛ በኋላ ምን ይላል? እውነትን ቃሉን ደግሞ አርጋ አይደለም። የመዋጊያ መሳሪያዎቻችንም መንፈሳዊ ናቸው። እሱን ተከትላችሁ እንደገና ስለ መዋጋት በተለይ ከመንፈሳዊ ዓለም ውጊያ ጋር ስታዩት በጣም እኔ ደስ የሚለኝ ሁለተኛ ቆሮንቶስ ላይ ምዕራፍ 10 ቁጥር 5 ጀምሮ ላይ ያለው ትዝ ይላችኋል። የምንዋጋው እንደ ሰው አይደለም። የኛ የምንዋጋበት መሳሪያ is a mighty power that can demolish what ideas, arguments እያለ ይላል። ብዙ ጊዜ በእንግሊዝኛ ስለማነብ በቀላቅልባችሁ ምህረት አድርጉልኝ። መጽሐፍ ቅዱሶቹ ነው አለ ቃሉን በቀላቅል በእንግሊዝኛ በአማርኛ ይቅርታ አድርጉልኝ። ያ የምንዋጋበት መሳሪያ ራሱ እግዚአብሔር ነው፣ ቃሉ ነው። ስለዚህ ይሄንን ጠላቶቻችን ብለን ስናስብ የሰው ጠላት የለንም። እንደሱ የምናስብ ከሆነ ዛሬ ንስሐ መግባት አለብን። እቺ ሴትዮ አትወደኝም። እኔ ብዙ ሰማለሁ፣ ቢሮ ውስጥ ሰማለሁ። ኦኬ ከዛ እኔ ነግራቸዋለሁ። እግዚአብሔር እንግዲህ በዚህ ጋር ስታስቀምጠኝ what is your purpose እና የመጀመሪያ ነገር ማድረገው ረቨራያም የክርስቲያኖች ካሉ ህብረት ፌሎሺፕ so let's pray once in a week twice a week እንደፈለገ እንደሱ ከዛ ይመጣል። ስለዚህ እንዴ ክርስቲያኖች በሐሜት ውስጥ መግባት የለብንም። ይሄን ያለው እንደዚህ ነው። ኦኬ in a very right way ሄዳችሁ ለምን አትጠይቁትም? because እኔም ሰምቼ ተካፋይ መሆን corruption ማለት እሱ ነው፣ ሌላም ነገር አይደለም። መጋደላችን ከስም ጋርና ከደም ጋር አይደለም። ትሰሙታላችሁ። ብዙ ጊዜ ሰውን ነው ግን ከዛ ሰው ለኔ አንድ ሴት በጣም የምታስቸግረኝ ከሆነ I know that there is some power behind this person የሚዋጋኝ። ስለዚህ እቤት የገባና እኔ በዚህ ሴት ውስጥ ጀርባ ሆኖ እኔን ሊያውክ የተላከውን መንፈስ አስራለሁ፣ እመታለሁ፣ እቃወማለሁ። ግልጽ ነኝ። ከሷ ጋር የሚኖረኝን ግንኙነት በተቻለኝ መጠን እንደ እግዚአብሔር ሰው ለማድረግ እሞክራለሁ፣ ከአቅሜ በላይ እስካልሆነ ድረስ እስካለት ማድረግ እስካለብኝ ድረስ ካልሆነ በስተቀር ቢቻላችሁ ከሰዎች ሁሉ ጋር በሰላም ኑሩ ተብለናል አይደለም? ስለዚህ ከሰው ጋር ያለን ግንኙነትን ላይ ሳይሆን ይሄ የዳነው ያስመለጠን ነጥቆ ያወጣን ከሚጠሉንና ካን ኢማጂን የሚጠሉን እኮ እንዲህ ዝም ብሎ ጥላቻ አይደለም። do you think ብዙ ምስክርነት ሰምታችኋል አይደለም? ልጅ ሆኜ የአማኑኤል አመጽን ሰምቼ ነው ድሮ ልጅ like in the 90s። ከዛ በኋላ አሁን በዚህም ዘመን ራሱ ከሳታኒስት ሙቭመንት ውስጥ እየወጡ የሚናገሩትን ሰማላችሁ አይደለ? ተልእኮ ተሰጥቷቸው ሲሄዱ የክርስቲያን ቤተሰብ ከሆነ it's very difficult to come in እና ታርጌት አድርገው የሚወጡት ደግሞ ማንን ነው? ለምንድን ነው? ስለሚጠሉን ነው። መናፍስቶቹ ነው ሰዎቹ። መናፍስቶቹ ስለሚጠሉን፣ ሰይጣን ስለሚጠላን ውጊያውንም ሊያከታትልብንም አንዳንድ ሰው ላይ መከራ ታያላችሁ አይደለም? እና ይሄ ሰው ምላችሁ አትፍረዱ። እግዚአብሔር ይወራረድብናል። ኢዮብ ላይ እንደነበረው ትዝ ይላችኋል። አልተገኘበትም ምንም። እነኚህ ሰዎች እርግጠኛ ነኝ በዚህ ዘመን ቢሆኑ ምን አለ የሆነ ኃጢአት ሰርታችኋል እስቲ ንስሐ ግቡ ነው የመጀመሪያ ብዙ ጊዜ ስለምሰማው ነው። እነኚህ ሰዎች ጻድቅ ነበሩ ተብሎ የተጻፈላቸው ግን ልጅ አልነበራቸውም። it could be ልጅ it could be something else I don't know በሽታ ሊሆን ይችላል ኦር ምናምን ይሆናል። ግን ያንን ሁሉ ጠላታችን ብለን የምንለው ወደረኛችን የሆነው በጣም ብዙ ነገር ያለው ጭፍራ ምናምን ያለው ነው። ከዚህ ሁሉ ግን ምን አደረገን? እግዚአብሔር ልጁን ልኮ አዳነን። ልጁን ልኮ አዳነን። ከጨለማ ስልጣን አዳነን። ያዳነን ሚጠሉን ወደረኞች የሆኑብን ብቻ አይደለም፣ ከራሳችን አድኖናል። I love this word ከጠማማነታችን እየመለሰ ወደ ልጁ ፍቅር መንግስት ምን አደረገን ይላል? አፈለሰን። so we are rescued። ይሄ ጠማማነት ከየት ለመድነው ብትሉ የኖርንበት የመጀመሪያው ኑሯችን ቅድም እንደነገርኳችሁ ሶሲዮሎጂ ምናምን ስላጠናው የኖርንበት አኗኗራችን የኖርንበት መንደር ውስጥ የምናየው ያየነው ልጆች ሆነን የሰማነው ምናምን ሁሉ ጭንቅላታችንን ያበላሸዋል።
ለዛም ነው የእግዚአብሔር ቃል ልክ ክርስቶስን ሰዎች ሲያገኙ አሮጌው before you encounter Christ አዲሱ ማን ነው ብሎ ይለያየዋል አይደለም? እንደ አዲሱ ሰው እንደ አሮጌው ሰው you know there is always back and forth I know ግን እግዚአብሔር ቢረዳን ምን እየሆንን ነው መሄድ ያለብን? አዲሱን ይዘን እስከ የት ድረስ? ክርስቶስን እስከ መምሰል ድረስ። የዳነው ያስጣለን ያመለጥነው ከመናፍስቶቹ ብቻ ሳይሆን ከራሳችን ጠማማ ማይንድ ጭምር ነው ያዳነን። ምክንያቱም የእግዚአብሔር መንፈስ ይላል መጽሐፍ ቅዱስ ላይ ደግሜ ምናልባት ሌላ ቦታ ላይ ጠቅሰው እችላለሁ። በአማርኛ እግዚአብሔር ኩላሊትና ልብን ይመረምራል ትዝ ይላችኋል? በእንግሊዝኛ ላይ ሳውንድ ማይንድ ነው የሚለው። ማይንድ ነው ኢትስ ኦል አባውት ማይንድ። ሳውንድ ማይንድ በጣም አንድ ሰሞን ላይ በጣም ኦብሰስ ዶኜ ያነበው ነበር። ምክንያቱም again my last 3 years ኢትዮጵያ ውስጥ ያየሁት ነገር አንዱ ትልቁ ነገር ምን ጠማማነት ነው። አይቻልም የሚለው አይቻልም 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 አይቻልም። ኬንያ ደግሞ ስኖር everything is possible ምሳሳት ላይ ሆነ የመንግስት ባለስልጣኖች ትልልቅ ባለስልጣኖች ምሳሳት ላይ ሆነው ምሳሳቴ ነው ዞር በይ ብለው ወጥተው አያውቁም። እኔ እንዳልኳችሁ ሪጂናል አድቫይዘር ነበርኩ ለብዙ ኦርጋናይዜሽንስ እና ቁጭ ብለው ነው እኛ ጋር ገና ምሳሳት ሳይደርስ ነው አይደለም። ይሄ እንግዲህ ካልቸር ነው። ሰዎቹን ያልኳቸዋል እንትን አለ የሆነ የተለመደ ነገር አለ። ጠማማነት ምንድነው ያልኩ ሳጠና ታውቃላችሁ? የተሰጠን መንፈስ ክርስቶስን ስናገኝ የምንቀበለው መንፈስ ምን የሚያደርግ ነው? የሰላም ነው፣ የደስታ ነው። ከዛ ምን የሚያደርግ ነው? ራስን መግዛት ይለዋል መጽሐፍ በአማርኛ አይደለ? እንግሊዘኛው ላይ ሳውንድ ማይንድ ነው የሚለው። ሳውንድ ማይንድ what kind of person is a person with a sound mind ብላችሁ ስትሉ ቅንነት የሚለው ቃል ይመስለኛል ትክክለኛ የሚገልጸው። ግልጽ ነኝ? ቅን የሆነ ቅን ልቦና፣ ንጹህ ልብ፣ clean head pure heart clean head pure heart። ግልጽ ነኝ? ቅን የምንሆነው ሰው። ስለዚህ የሆነ ስታዩ ምናምን እነዛ ሳላመኑም እሺ እኔ እንዴት ነው ክርስቲያን እንዴት ነው እኔ እና የኔ ወገኖች እንደዚህ ምን ሆነው የሚያስብሉኝ ብዙ ነገሮች አጋጥመውኛል። ዩኒቨርሲቲ ያስተማርኩኝ እንደ ኮሚኒቲ ፕራክቲስ ፍርድ ቤት ውስጥ ለ5 ዓመት ሰርቻለሁኝ። ፋሚሊ ቤንች ላይ to mediate you know I lived with my husband አንድ ባል ለ29 ዓመታት 3 ልጆች አሉን። ሁለቱ ተመርቀው ስራ ይዘዋል፣ አንዷ ትንሽ ናት። እዛ ላይ የፋሚሊ መበተን በጣም የሚያሳስበኝ ሰው ነኝ እንደ እግዚአብሔር ቃልም። ስለዚህ ፍርድ ቤት ሄጄ አገልግሎት በኋላ እናወራዋለን። ለምሳሌ እዚህ ጋር ቆሞ መናገር አይደለም። እኔ እንደውም አይ ሪሜምበር ሐሙስ ጠዋት ዩኒቨርሲቲ ዲፓርትመንት ሄዱ ያውቃል አይመድቡኝም። በየሴሚስተሩ ጠዋት ላይ ኤቭሪ ተርስዴይ ኢን ዘ ሞርኒንግ ፍርድ ቤት ፍርድ ቤት ሄዳለሁ እና ሚዲት አደርጋለሁ። እስላሙም ያመነው የኛ ወገንም ሌላም ካቶሊክ የሚሆን ምንም የሚመጡና ሊፋቱ የሚያቀርቡት ምክንያት አንድ ሲሆን ያናድደኝ ነበር። how come የዳነ ጭንቅላት በዝሙት ተከሶ ለፍርድ ቤት ለፍቺ ይመጣል? ከዛ ልክ ክርስቲያን መሆናቸውን ሳቅ ደግሞ ኦኬ ከዚህ በኋላ ደግሞ እንደ እግዚአብሔር ቃል ብዬ ደግሞ ጀምራለሁ ማለት ነው። አገልጋይ አጋጥሞኛል፣ ወንጌላዊ የተባሉ ፓስተር ከለመሌ ምናምን why because የዳነው ያመለጥነውን ስላልገባን ነው። የተቀበልነው መንፈስ አርነት የሚያወጣው አርነት እኮ የነፃነት ወጣችሁ የሚለው ከምን ይመስላችኋል? ከምንድነው? ሳሮን እየተናገርሽ ነው። we are indeed free አይደለም? በኢየሱስ ነፃ ወጥተናል። ከምንድነው? አንዱ ከጠማማ ማይንድ ነው። መንፈሱ የገባብን የእግዚአብሔር መንፈስ ቅን መንፈስ ነው አይደለም? የሚወድ መንፈስ ነው። ምንም ሳይደረግለት ኮንዲሽናል ሳያረግብን ማለት ነው። እንዲህ ካረጋችሁ ብቻ ነው ማድናችሁ ብሎ ነው ዓለምን ሁሉ እንዲሁ ስለወደደ። ይሄ የማን ልብ ነው? ይሄ ልብ ነው እግዚአብሔር ለኛ የሰጠን። ይሄን ልብ እንዲኖረን ነው እግዚአብሔር የሚፈልገው። አለና የለንም ራሳችን እኔ ራሴን ነው የምፈትሸው። ገብታችኋል? እንዳልኳችሁ እኔ የቱ ጋር ነው የምወድቀውና እኔ እስካሁን ድረስ እንግዲህ እንትና እንደዚህ ሆኗል፣ እንትና የኔ ያህል ብር ሰርቆኛል፣ እንትና የኔ ያህል ብር ክዶኛል፣ መካካድ መዋሸት። እኔ ደግሞ የቱ ጋር ነው እኔ እስካሁን እንግዲህ እግዚአብሔር ሆይ ጠብቀኝ እንዳልወድቅ ግን እንዳልስት ወደ ነበርኩበት ወደ ጨለማው ግዛት ውስጥ ሆነኝ እንዳታገኘኝ ምን ላድርግ እያልኩ ማጠናውን ቃል ነው ማካፈላችሁ እያቸዋለሁ አይደለም? ከጠማማ ማይንድ ነው የዳን ነው ያመለጥ ነው። ይሄንን ቃሉን ታነቡታላችሁ። ይሄንን ስላችሁ
ሁላችንም ሰዎች ነን። ሁሉ ኃጢአትን ሰርተዋል፣ እግዚአብሔርም ክብር ጎሏቸዋል። ስለዚህ ኃጢአትን ሰርቻለሁ ብላችሁ በኩነኔ ራሳችሁ እንድትኮንኑ አይደለም። በክርስቶስ ያሉ ምን የለባቸው? በክርስቶስ ያሉ በሉት ኩነኔ የለባቸውም። ምን ማለት ነው? መኮነን መኮነነ ከሚለው አይደል? ኩነኔ መኮነን፣ ራስን ማስጨነቅ፣ ራስን ምንድነው የማይገባኝ ቦታ ላይ ስናገኝ በዛ በጊልትና በሼም ውስጥ እንድንሆን አይደለም። ከዚህ ሁሉ ግን እግዚአብሔር ኢየሱስ ክርስቶስን ልኮ የምራንን ቀንድ አስነስቶ ምን አድርጎናል? ምን አድርጎናል? አስመልጦናል፣ አስጥሎናል፣ አድኖናል፣ ተቤዥተናል፣ ወጥተናል። አሜን አሜን። ወጥተናል ወጥተናል። ራሳችሁን አስለምዱ የተባልነውን ግን ምን እየሆንን አስቸግረናል? እያነከስን አይደለም። አንድ ቀን እዚህ ጋር ነን፣ ደስ ይላል፣ ሃሌሉያ አሜን ሃሌሉያ። ከዛ ኔክስት ዴይ እቺን ብር ግን እንደው በዚች ጋር አድርጌ እንዲህ አድርጌ ምናምን ታክስ it could be something else, I don't know. I see many struggling ስልጣን ላይም ሲሆኑ ምንም ሲሉ ክርስቲያኖች ማቃቸው ይቸገራሉ። እንደ እግዚአብሔር ቃል ግን ምንድነው መሆን ያለብን? ያንን ትተነዋል። ያን I used to do it man the old mercy the old አሁን ግን በክርስቶስ የተዋጀው በክርስቶስ ደም የታጠበው በክርስቶስ ዳግም የተወለደው ስብዕናችን የትኛውን ነው ልንይዝ የሚገባን? ስለዚህ የዳነው ከኃጢአት ፍሪ እንድንሆን ነው አይደለም? አይደል? ከሚጠሉን ከሚወደረኞቻችን ከሚጠሉን ዙሪያችንን ከሚያደቡ በተለያየ መንገድ ለአንዳንዱ something else የእያንዳንዳችን እንትን ምንድነው ችግር የተለያየ ሊሆን ይችላል፣ ዲግሪው ሊለያይ ይችላል እንጂ ሁላችንም ምን አለብን? ፈተና አለብን። ይሄ ደግሞ ቃሉ የተናገረው ነው። በምድር ላይ ሳላችሁ ምን አለ? ፈተናውን ግን የሚያሳልፈን ማን ተገልጦልናል? ይሄ የመዳን ቀንድ ኢየሱስ ጸጋው ራሱ ከኛ ጋር አለ። ስንጠራው የሚሰማ አስመልጠን ስንለው አሁንም የሚያስመልጠን አሁንም ይቅር የሚለን አሁንም አይደለም ይቅር ተብለናል ድነናል። ይሄ ቴዎሎጂካል ዲስከሽን ላመጣ ፈልጌ አይደለምና እሱን ሌላ ጊዜ እንተዋዋለን። ግን የሚረዳ የተዘረጋልን እጁን ዘርግቶ ያወጣን እዛ ጋር አንድ ስዕል አለች ደስ የምትል ከምንገባበት ምንድነው መቅመቅ ማጥ ውስጥ ያወጣን ማን ነው? ኢየሱስ ራሱ በእጁ ያወጣን። ይሄንን ሁሉ የሆነልን ደግሞ ሰዓቴንም እያየሁኝ ነው ጊዜ እንትን እንዳላረግ ይሄን ሁሉ ደግሞ የሆነልን ለምንድን ነው? ግልጽ ነው አይደለም? የመዳን ቀን አስነስቶ ራሱን ስጋን ለብሶ አካል ለብሶ በእኛ መሃል አድሮ ያንን ሁሉ የጣር ጉዞ ተጉዞ በጎልጎታ ላይ ተሰቅሎ ሞቶ ኦፍ ኮርስ የሞተ አምላክ አይደለም እናመልከው፣ ያው ነው ተነስቷል። አሁንም ያው ነው። አሁንም ሊቀ ካህናችን እሱ ነው አይደለም? በአብ ቀኝ ተቀምጦ እኛን በውስጡ ሰውሮን በአብ ቀኝ ተቀምጠን አይደለም? so can you imagine እንትኑን አስቡትና ዙፋኑን so you are right there በክርስቶስ ውስጥ ከእግዚአብሔር እኛን የሚያየን በክርስቶስ በኩል ውስጥ ስለሆነ እንደሱ የሆነን ሰዎች ነን። ይሄንን ሁሉ ያደረገልን ግን ለምንድን ነው? እዚህ ላይ ቃሉ ላይ እንደምታዩት በዘመናችን ሁሉ ይላል አይደለም? በዘመናችን ሁሉ ያለ ፍርሃት በቅድስና በጽድቅ በፊቱ በመሆን እንድናገለግለው ነው ይላል እግዚአብሔር ቃል። የትኛው ቨርዥን እንደሆነ አላውቅም፣ ግን እኔ ጭንቅላቴ ውስጥ ታትሞ የቀረ እንድናመልከውና እንድናገለግለው ነው። ኦፍ ኮርስ አገልግሎትና አምልኮ ዲፍረንስ የላቸውም። ሶ ማገልገል የሁላችንም የሥራ የዳነ ሰው በሙሉ ምንድነው? አገልጋይ ነው። የምናገለግለው ፓስተር በመሆን ላይሆን ይችላል ሁላችንም። ምክንያቱም ለእያንዳንዱ ምን ይሰጣል? ጸጋን ይሰጣል። ያ ጸጋ አንዱን አስተማሪ፣ አንዱን አስተማሪ፣ አንዱን ነብይ፣ አንዱን ደግሞ ጽዳት። እንዳትንቁት። እኔ ድሮም ልጆኜ ልበላችሁ
በ23 ዓመቴ ነው ያገባሁት ሰው ልጅ ሆኜ የምለው ለዛ ነው። እና ሙሉ ወንጌል ነው ጌታን ያገኘሁት የተጠመቅኩት። ግን ባለቤቴ ቃለ ሕይወት ስለነበረ እሱ ወደ ቃለ ሕይወት ቦሌ ቃለ ሕይወት ነው ያደግኩት ኦልሞስት ስላለሁኝ እና እዛም በነበርኩበት ጊዜ እኔ ሰባኪ አይደለሁም እንትንም አይደለሁም፣ ግን ሙያ አለኝ እና በሙያዬ ነው ማገለግለው ብዬ ፓስተሩን ሄጄ ምን ታደርጊያለሽ አለኝ። ፓስተር መላኩ ይባል ታውቁታላችሁ፣ ፓስተር መሌ እሱ እና እኔ ህፃናቶችን ስጠኝ ሶ ዩዝ ላይ ነው የዩዝ ሚኒስትሪ ላይ እዛ ላይ ነው እንትን የምለው ወደዛ ወደሚታየው ቦታ ላይ ብዙ አልሄድም ነበረ። ሙያዬን ግን ለእግዚአብሔር ክብር እሰዋዋለሁ። ግልጽ ነኝ። ጊዜን እሰዋለሁ። ሶ አገልግሎት ብለን ስንል እዚህ ጋር በብዙ እናያለን። በጣም እንድናተኩርበት ስለምንፈልግ ነው። ሚስ ያደረግነውም ስለሆነ ነው። ሚስ ያደረግነው የመዳናችን እንትን መንግስተ ሰማያትን ለመውረስ ብቻ እንደ ትኬት አድርገን ነው የምንወስዳት። ኢትስ ቢዮንድ ዛት ከእግዚአብሔር ጋር የተበላሸው ህብረት ተስተካክሎ ህብረቱ እግዚአብሔር ኦሪጂናሊ ዲዛይን ሲያደርግ ሰውን ሲፈጥር አዳምና ሔዋንን በገነት ትቷቸው ነበር አይደለም? አብረው ነበሩ አይደል? አይደል? ይተፋፈሩ ነበር እንደ እግዚአብሔርና አዳም መጀመሪያዎቹ ሃኒሙን ላይ ባልና ሚስቶች ይተፋፈሩ ነበር። ኃጢአት ሲገባብ ነው በመሃላቸው፣ ሲስቱ ነው፣ ሲወድቁ ነው አይደለም ራቁት መሆናቸውንም ያወቁት። ኦፍ ኮርስ ያ ራቁትነት የተሸፈኑበት የጸጋ ኃይል እኛ አሁን በክርስቶስ በኩል ምን አድርገነዋል? ስለዚህ ከእግዚአብሔር ጋር ያለን ህብረት ምን እንዲሆን ታድሷል ማለት ነው አይደለም? በመካከል ገብቶ አስታርቆን ምን አድርጎታል? የተበላሸውን ነገር ሲያስተካክለው እንኳን አንዳንዴ I had couple of accident እና ሰርጀሪ ምናምን ጠባሳ ይኖር። ግን እግዚአብሔር ከሰዎች ጋር የታረቀበት መታረቅ ጠባሳ አለው። የሆነ ጊዜ የሚመዝባችሁ እንትን አለ እንዲህ አድርገህ ነበር ምናምን ኤርሚ ይላል። ዛሬ ንስሐ ብትገቡ ዛሬ ከዛ በኋላ ምን አላደርግም ነው የሚለው መልሼ አያስበውም። እኛስ እርስ በርሳችን ሆሪዞንታል ሪሌሽንሺፓችን ላይ አንድ ሰው የበደለን ይቅርታ እንኳን ቢጠይቀን ልጆቻችን ብዙ ጊዜ forget about others ቤታችን ስናመጣው ባለፈው እያልን እንመዛለን አይደለ? ዱዊ ይቅር የተባለ ሰው ይቅርታ ያደርጋል እላለሁ። ምክንያቱም እኔ ይቅር ተብያለሁ። ስለዚህ የበደለኝ እግዚአብሔርን እኔ ከበደልኩት በላይ የሰው አልበደለኝም ወይም ሴት አልበደለችኝም ብዬ ይቅርታ አደርጋለሁ። የይቅርታ ልብ እግዚአብሔር እንዲኖረን ይፈልጋል። ይሄ ከጠማማነት ስንወጣ እዛም ጋር ነው በብዙ ነገር ነው የሚገለጸው። ባይዘው ጠማማነቱ በብዙ ነገር ይገለጻል። ከጠማማ ልብ እግዚአብሔር እንዳስመለጠን ሲገባንና ሳውንድ ማይንድ የሚለው ሲገባን ምን ያህል ርቀን እንደሆነ ይታየናልና ወደዛ እግዚአብሔር እንዲያስጠጋን ይርዳን። የእግዚአብሔር መንፈስ ይረዳናል፣ ያግዘናል። ምክንያቱም አጋዣችን በመካከላችን አለ፣ በውስጣችን አለ። ይወቅሰናል። ሲወቀስ እንወቀስ፣ እንመለስ። ዳስ እግዚአብሔር ሌላ ምንም የሚፈልገው ነገር የለም። በሬ ልናርድለት አይፈልግም። ዕጣን እንድናጤስለት እንደ ድሮ ጊዜ አይፈልግም። ሰማይና ምድር የማን ነው? የተቀመጠው እዛ ነው። እግሩ እዚህ ጋር ደርሷል። ካን ዩ ኢማጂን and everything in this የማን ነው? ስለዚህ ልንሰጠው የምንችለው ምንም ነገር የለም። ራሳችንን ግን ይላል መጽሐፍ ቅዱስ አይደለም ምን አድርጉ ነው የሚለው? ያ ይሄንን ስናደርግ አለ ፍርሃት የሚባለው ቃል የሚገባን ፈርታችሁ ታውቃላችሁ? አትፈሩ? የልጆቻችሁ ነገር አያስፈራችሁም? እኔ ልጆቼ አድገው አገልግለው ተጠምቀው ምን ብለው ማን ነው ዩኒቨርሲቲ እዚህ ሀገር ልኬ ሳይቸግረኝ እላለሁ አላውቅም። የልጆች ነገር ያስጨንቀናል አይደለም? በተለይ አሁን ዙሪያችንን ስናየው የሚሆነውን ነገር ስናይ በዓለም ላይ የሚሆነውን ስናይ እዚህ ምድር ላይም በሉት የትኛውን ቦታ ላይ ብትሆኑ doesn't matter የልጆች ነገር ያሳስበናል። በጣም የክርስቲያን ቤተሰብ ትዳር እየፈረሰ ነው። አያሳስባችሁም? አያስፈራችሁም? እንደ አማኝ እንትና ተፋታች። እኔ እንኳን የማውቃቸው አሁን ባለፈው ስመጣ ያልተፋቱ የነበሩ አሁን የተፋቱ አጋጥሞኛል። ኑሮ ያስፈራናል። ኢኮኖሚው is you know it much more than that እዚህ ስለምትኖሩ ማለት ካፒታሊስት ስርዓት ውስጥ ስለምትኖሩ ዛሬ ኃይለኛ ስራ የነበረው ነገ you are fired ይባላል አይደለም? አያስፈራም? ስለዚህ ፍርሃት ምንድነው? ቀንበር ነው። ፍርሃት ያሸማቅቃል። ገና
አንዳንዶች ደግሞ ይሄንን ኤክስትሪም እንወስደውና ዲፔንዲንግ ኦን አወር ፐርሶናሊቲ ታይፕ ኤክስትሪም ወስደነው ገና ዋቲፍ እያልን አንሸስ እንሆናለን። አንሆንም? ይህን እኮ ስለሚያውቅ ነው የእግዚአብሔር ቃል በአንዳች አትጨነቁ፣ ነገር ግን በሚያስፈራችሁ፣ በሚያስጨንቃችሁ፣ በሚያሳስባችሁ ነገር ምን አድርጉ ይላል የእግዚአብሔር ቃል? በምስጋና ከጸሎት ጋር በምልጃ ቬሪ ኢምፖርታንት ኮንሴፕት። ምስጋና አለበት፣ ጸሎት አለበት፣ ምልጃ አለበት። አቅርቡ ይላል። እንደምንፈራማ እግዚአብሔር ያውቃል። ኢቭን ካመንን በኋላ እንደምንፈራ እግዚአብሔር ያውቃል። ዘካርያስ ያ ጻድቅ የተባለው ሰውዬ እኮ ፈርቶ ነው እንዴት ይሆናል ብሎ ፈርቶ ነው አይደለም? ይሄንማ አይሆንልኝም ያለው አይደል? ይሄ ሂውማን ኔቸር ነው። ይሆናል። ነፃነትን ይነፍጋል ፍርሃት። በነፃነት ኑሩ ተብለን የተለቀቅን ያመለጥን ሬስኪው የተደረገን ሰዎች በፍርሃት ውስጥ እንደገና ራሳችንን እናገኘዋለን። ለዚህም ነው ያለ ፍርሃት ለምንድን ነው ብትሉ የማንፈራው ሰው ስለሆነን አይደለም። እዝት ችሎታ ስላለን አይደለም። እኔ አብደነ ፒኤችዲ በት ጀስት ነቲንግ እንደሆነ የገባኝ በኋላ ከሰራሁት በኋላ ነው። ምን አለ ይሄ ማስተዋል ቀድሞ ገብቶኝ ቢሆን ኖሮ ገብታችኋል አይደለም? ምንም የእግዚአብሔር ቃል ለክርስቲያን ለኛ ለክርስቶስን ለምንከተል የሰጠን ላይፍ ቬሪ ሲምፕል ነው። ከአንድ እንጀራ በላይና እኔ አንድ እንጀራ የሚጨርሰው ብዙ ሰው ያለ አይመስለኝም። በተለይ በአሁኑ ዘመን ነው ውፍረት ጤንነትን ይጎዳል ምናምን ስለሚል ብዙ ሰው የሚበላውን ይመጥናል አይደለም? አንጨር ያችን የምታስፈልገን እና አንድ ምንተኛባት አልጋ አይደለ? ግን ምን ባት ነው ምን እኔ በ55 ዓመት ሪታየር ማድረግ ፈልጋለሁ። እግዚአብሔር ይዳሽ በሉኝ። I'm 52 now, so I have 3 years to go. So እግዚአብሔር ከዛ በኋላ ደግሞ ጌታዬ በዚህ ፌዝ ኦፍ ማይ ላይፍ ደግሞ ምንድነው የምሰራው? ምንድነው ልታሰረኝ? So this is my desire። ግን ያው ሰው ይፈልጋል፣ እግዚአብሔር ደግሞ ምን ያደርጋል ይላል እና በኋላ ሼር አደርጋቸዋለሁ። ያለ ፍርሃት እንድንኖር እግዚአብሔር ይፈልጋል። ያለ ፍርሃት ሸክም ተራግፎልናል፣ ውርደት ቀርቶልናል፣ አበሳ ኃጢአታችን ተደምስሷል አይደለም? ክስ የለብንም። ከሳሻችን ምን ሆኗል? ተጥሏል። ስለዚህ እንደዚህ የሆነ ሰው ያለ ፍርሃት እግዚአብሔርን ማገልገል ይችላል። ራይት? አሁንም ይህን ቃል ጠቅሶ ለምን መሰላችሁ? የተቀበልነው መንፈስ የፍርሃት መንፈስ አይደለም። እኔ ስፈራ የምሬን ነው የምላችሁ፣ ስፈራ ስለ ልጆቼ ስፈራ ስለ በአብዛኛው የሚያስፈራኝ ነገር ከኤርሚ ጋር በቀደም ተጫውተናል፣ የልጆቼ ጉዳይ ነውና ስፈራ እግዚአብሔር የሰጠኝ መንፈስ እንድፈራ አይደለም። ሰላምና ደስታ ራስንም የመግዛት ነው። ስለዚህ ኢን ዘ ኔም ኦፍ ጂሰስ ፊር ሆይ ሞት ሆይና ሞጊያ የታለውትና እኔ ደግሞ ፍርሃት ሆይ ወይ ደላለሁኝ በቃሉ ቃወመዋለሁ። ክርስቶስም ጠላትን የተቃወመው በምንድን ነው? በቃሉ ስለሆነ ነው። ይሄ ቃል በጣም በጣም ልቤን ያሳርፈዋል። የተቀበልነው መንፈስ የሆነች ነገር እዚህ ጋር አለባችሁ ስትባሉ ኢሚዲየትሊ ጭንቅላታችሁ ካንሰር ጋር ይሄዳል አይደል? አይደል? ኤክስፒሪየንስ አድርጋችሁ አታውቁም? ይሄ አለቃዬ ፊቱ አላማረኝም ሊያባረረኝ ነው መሰለኝ። ኦር ብዙዎቻችሁ ደግሞ ፐርሰናል ምንድነው የፕራይቬት አንተርፕረነርስ እንደሆናችሁ አውቃለሁ። ሰም ኦፍ ዩ እዛም ስትሰሩ ሲዝኑ ኢኮኖሚው ተመቷል፣ ሶ ገቢ ይቀንሳል። አትፍሩ። የሚያኖር ማን ነው? እግዚአብሔር ነው። አሜን አትሉ? የሚያኖር እግዚአብሔር ነው። አለ ፍርሃት እንድንኖርና እንድናገለግለው የእግዚአብሔር ቃል ያስተምረናል። የተቀበልነው መንፈስ የፍርሃት አይደለም። ቅድስናና ጽድቅ እዚህ ጋር ተጽፏል። ሁለቱም ኢምፖርታንት ስለሆኑ ነው አይደለም? በዘመናችን በቅድስና አለ ፍርሃት አለ ነውር የሚለዋል ሌላኛው ትርጉም ላይ አሁን ብዙ ተደባለቀና እንትኑ የትኛው ትርጉም እንደሆነ እንትን ይላል። ቅድስና ምንድን ነው? መለየት the old person should ሞቷል አይደል? አልፏል። አሮጌው አዲሱ ነው ሕያው የሆነው። ዋይ ሕያው የሆነው የእግዚአብሔር መንፈስ በእኛ ውስጥ ስላለ ይሄ መንፈስ እለት እለት እንድንቀደስለት ይፈልጋል። ጽድቅን ነው እኛ ማድረግ የማንችለው የተደረገልን። ምክንያቱም ክርስቶስ ራሱ ጽድቅ ሆኖ አይደለም በጸጋው የዋጀን። ቅድስናን ግን እግዚአብሔር ቅዱስ ነው እናንተም ደግሞ ምን ይለናል?
ስለዚህ የሚቻል ነገር አይደለም እግዚአብሔር ቃል የሚያስተምረን። የማይቻል ቢሆን ኖሮ ይለን ነበር እንዴ? የማይቻል ስለሆነ በቃ መዳን በማንም የለም፣ በማንም የለም። ብትፈርጥ ብትዘል እንደኔ እንደድሮ ግንብ ብትሰማ ያኔ በነበርኩበት whatever I don't want to say anything መዳን በማንም የለም። እንድንበት ዘንድ የተሰጠን አንድ እሱም በኢየሱስ ክርስቶስ ልጁ ያለው ህይወት አለው፣ ልጁ የሌለው ህይወት የለውም። ፒሪየድ። ይሄ ምንድነው የማይደረግ ነገር ነው። ለዛ ነው በቃ ምንም የለም ይሄ ብቻ ነው ብሎ ያለን። ቅዱስ ነኝና ግን ተቀደሱ ሲለን ምንም የሚሆን ነገር ነው የሚቻል ነው ማለት ነው። እግዚአብሔር ይረዳናል አይደለም? ክርስቶስን እስከ መምሰል አይደለ? ራሳችሁን አስለምዱ። we have to train ourselves። ልጆች ያላችሁ ኮች ትቀጥራላችሁ አይደል? የተለያየ ምክንያቱም ስፖርት ፊልድ ላይ አክቲቭ መሆናቸው ይጠቅማቸዋል። ሙዚቃ ሊሆን ይችላል ኦር ፔይንቲንግ ሊሆን ይችላል። ብቻ ምን ትቀጥሩላቸዋላችሁ? ስፔሻላይዝድ ያደረገ ሰው ትቀጥራላችሁ አይደለ? ምን እንዲያደርጋቸው? እንዲያሰለጥናቸው። ምን እንዲሆኑ? to the perfection። ሙዚቃ ከሆነ ሙዚቃ በጣም መጫወት እንዲችሉ፣ ፔይንቲንግ ከሆነ መሳል እንዲችሉ፣ እግር ኳስም ከሆነ ኦር ሩጫ ኦር ጂምናስቲክ whatever ምን እንዲሆኑ ነው? የኛ ኮች ማን ነው? ኮች አለን አይደለም? እኔ እሄዳለሁ፣ ብሄድ ይሻላችኋል። እዛ ሄጄ ቤት ላዘጋጅላችሁ። ግን እኔ ሲሄድ ብቻችሁን አይደላችሁም። ማን ነው የሚያስተምረን የሚመራን? ወደ እውነት ሁሉ የሚመራ እውነት ማን ነው? ኢየሱስ ራሱ። ኢየሱስ ማን ነው? አብ እግዚአብሔር ነው አይደለም? አብ ወልድ መንፈስ ቅዱስ አንድ አምላክ ነው የምናምነው። ግልጽ ነኝ አይደለም? ያ ይሄ ቅዱስ አምላክ ነው ያለን፣ ትልቅ አምላክ ነው። God is love. Yes, he is love, but his wrath is also ኃይለኛ ቁጣውም። ስለዚህ ምህረቱን ተለማመድን፣ ይቅርባይነቱን አቃለልን። ለምንድን ነው የሳት ነው? ለምንድን ነው እግዚአብሔር ካስቀመጠን ቦታ ወርደን የተገኘን? ለደረጃ ያይመጥንም እላቸዋለሁና ብዙ የምጠቀማቸው ቃሎች አሉና ኮሊጎቼ ሂር ዩ ጎ ጀመረች ይሉኛል። ኖ እኔ እግዚአብሔር ሆይ ስቼ እንዳልገኝ እለምናለሁ። በየዕለቱ እለምናለሁ። ጌታ ሆይ እርዳኝ። ደግሞ ስስት አውቃለሁ። እግዚአብሔር መንፈስ ቅዱስ ያስተምረኛል። ንስሐ እገባለሁ። የበደልኩትን ሰው ሄጄ ይቅርታ ጠይቃለሁ። ኧረ እኔ እንደሱ አላሰብኩትም። እንደሱ ላታስቢው ትችያለሽ። እኔ ግን አሳስቦኛል። ስለዚህ እንዳጠፋው ገብቶኛል። ይቅርታ። አንዳንዶች በምናገረው ቃል ለምሳሌ ዩኒቨርሲቲ እያስተማርኩኝ ሪሰርች ገንዘብ ተወራደርንና አገኘን። ሰው 100 ሺህ ብር ትንሽ ብር እኮ ናትና እሷ እንዴት ነው የምናወዳድረው ሳልጀምረው ንገሩኝ ብዬ ፋይናንስ ሲሄድ የነገሩኝ መንገድ ለእኔ ኮራፕሽን ነው። እንትኑ ትንሽ ስለሆነ ፈርዳይሙ 10 ቀን ሄደሽ 50 ቀን ብለሽ ሞልተሽ ስታመጪው ነው የከፈልሽውን ልታወራ ዲስ ኮራፕሽን። ሰው ብራችሁን እንኩ ብዬ ስመልስ አንድ ፕሮፌሰር ነበር እኩል እንደኔ የተቀበለ። ይሄ ኮራፕሽን ስለሆነ እኔ እንደዚህ አላደርግም እመልሳለሁ አልኳቸው። እኛን እየሰደብሽን ነው አለኝ ሰውዬው። እኔ ስለርሶ አልተናገርኩም ፕሮፌሰር፣ እኔ ግን ህሊናዎት ይሆናል እየሰደቡት ያለው አልኳቸው። ምክንያቱም ዊ ኖው እውነትና ውሸት እናውቃለን አይደል እንዴ? ቅድስናና ቅዱስ ያልሆነ ነገር እንለያለን። ምንም ይሄ ጂኒየስ መሆን አይፈልግም። የምሬን። አሁን ይሄንን ሰይጣን የሚያጠፋው ለምን መሰላችሁ? it's your reality, postmodern thinking, it's your truth, alternative truth። በመንግስት ደረጃ በፖሊሲ ደረጃ ሲመጣባችሁ ሰዎች ምን ይሆናሉ ማለት ነው? this is your truth, I have my own truth። አልሰረኩም፣ ቢዝነስ ነው የሰራሁት ይሏቸዋል። okay አልሰረኩም but I was so smart, I made this amount of money, but is that right in the sight of God? ሮማንስ 1 ላይ ምን ይላል? acceptable to him አይደለ? የምንኖረው ኖሮ ምን እንዲሆን ነው? acceptable። ጌታ ሆይ ማረኝ፣ ላንተ ፊት ተቀባይነት ያለው ኑሮ አለኝ ወይ እያልኩ ነው ራሴ የምጠይቀው በየዕለቱ። ምክንያቱም በዘመናችን ሁሉ ስለሚል ሁሉ ጊዜ ስለሚል በጽድቅ እንግዲህ ቅድስና is very clear። በጽድቅ እንድናገለግለው ነው። በጽድቅ እንድናገለግለው ምን ማለት ነው? ይሄ ጽድቃችን ክርስቶስ ነው፣ ተሰርቶልናል። ይሄንን ቃል ብናደርገው ደስ ይለኛል። እንትን ላይ ያለው አንደኛ ጴጥሮስ ላይ ተደርጎልናል። የተደረገ ነገር አለ። አንድ ቃል አለ። ቆይ መልሰን እናነባዋለን። ተደርጎልናል። ከዛ በኋላ ግን ይሄንን ጨምሩ የሚል አይ ቲንክ ሁለተኛ ጴጥሮስ ምዕራፍ 2:5 ይመስለኛል ብናነበው ደስ አይ ቲንክ አለኝ መሰለኝ ወይስ ለሚሲ
ያ አለኝ እስቲ ጨምሩ ምንድነው አሃ በእውቀት ላይ ራስን መግዛት በመግዛት ላይ ደግሞ መጽናትን በመጽናትም ላይ በወንድማማች እውነተኛ መንፈሳዊነትን በእውነተኛ መንፈሳዊነት ላይ ወንድማማዊ መተሳሰብን በወንድማማዊ መተሳሰብ ላይ ፍቅርን ጨምሩ። ጽድቁ ተሰርቶልናል፣ ግን እንደ አማኝ እንደ ክርስቶስ ተከታዮች ምን እንድናረግ ይፈልጋል? በጎነት በጎ ህሊና ያልኳችሁ ቅድም ማለት አይ ሳውንድ ማይንድ በጎ ህሊና ከዛ በኋላ ፍቅርን እውቀት ደግሞ ያስታበያል አይ ቴል ዩ እኔ ተምሬ ሲሄድ እናወራለን ያው ስኮላርሊ እና ስጠይቃቸው አይ ሶ አ ጋፕ ፎር ሚ ጋፕ ስለሆነ እኔ ከሪሶርስ ስላለኝ ዩኒቨርሲቲ ኦፍ ኢሊኖይስ ኦንላይን ላይብረሪ ላይ ስልክላቸው እቺ ልጅ ትንቀናለች ብለው ጀመሩ ነገር ማለት ነው እና ከዛ እኔ በፍጹም ያላሰብኩትን ማለት ነው አይ ሶ አ ጋፕ አዝ አ ስኮላር ቲዮሪ ላይ ፖሊሲ አናሊሲስ ላይ ኤንድ ሪሰርች ሜቶዶሎጂ ላይ እሱን ስናወራ እንትና ምሰራ ኦኬ አውል ሴንድ ዩ ምናምን ቀናነት እንግዲህ በእኔ ቤት ቀን እንደሆነ ለዛ ሰው ግን ወይ ለእነኛ ሰዎች ግን ለካ ንቀት ሆኖ ተተረጎመ ማለት ነው እና አንድ ቀን ስብሰባ ላይ አነሱት አንዳንዶች ዶክተር መሰረትን ትንቀናለች ይላሉ ትለኛ በጣም የረዳዋት ልጅ ናት ባይዘው ፒኤችዲ እንድጨርስ ከዛ በውስጤ የምሬን ነው የምላችሁ ምን ታቂና ነው አልኩኝ ይሄ ምንድነው ትዕቢት አይደለም ኢሚዲየትሊ መንፈስ ቅዱስ ወቀሰኝ በልቤ አላወጣሁትም እኔ ግን ኢሚዲየትሊ አይ ፌልት ኢት እግዚአብሔር ሆይ ትዕቢተኛ እየሆንኩ ነው ማረኝ ወጣሁ ሽንት ቤት ሄጄ ንስሐ ገባሁ ከዛ በኋላ ጸጥ አልኩኝ አልክ ከዛ በኋላ ያው ታቆማላችሁ you know if something that you think is good interpreted in a negative way እኔ በንቀት አልነበረም ግን ያው እኔ እንግዲህ ስማር ያየዋቸው ጋፖች እነኚህ ናቸው ለዛም ነው ባይዘው ዩኒቨርሲቲ አስተምሮኝ አይደለም በገዛ ገንዘቤ ነው ቢኤንም የማታ የተማርኩት ማስተርሴንም ከዛ እግዚአብሔር ደግሞ አዘጋጀልኝና እዚህ ፒኤችዲ መጥቼ ተምሬ ነው ላስተምር ብዬ ነው የገባሁት አገልግሎት ነው ለኔ አገሬን ማገልገያ ነው እኔ የረዳዋችሁ መስሎኝ ነበር ግን እንደዚህ ካሰባችሁ በጣም ይቅርታ ጠይቃለሁ አልኩና እሽል አልኩኝ ማለት ነው እና ግራጁዌት ፕሮግራም ራን አረግ ነበር ከዛም ሪዛይን አረኩ ምክንያቱም የኔ ትጋት የኔ እንትን በሌላ ይሄ ጠማማው ማይንድ ሲተረጉመው ሌላ ነገር ነው ለካ የሚሆነውና this is not my place so I left actually the moment I felt I'm not impact ማድረግ እንደማልችል ሲገባኝ በካድሬ የተሞላ እንደሆነ ሲገባኝ I just left ይሄ ቦታ ለኔ ዲዘርቭ ኖት ኦንሊ እንደ ስኮላር አይደል እንደ እግዚአብሔር ልጅ እዚህ ቦታ ነው we should be able to say that በጽድቅ የተደረገልን ነገር አለ እምንጨምረው ነገር አለ ፊልጵስዩስ ላይ እንደዚሁ ደግሞ ስለምን ያስተምራል ተዚህ ላይ ብዙዎቻችን የምናውቃት ያቺ ነው አንዱም ግኖቢያንሽስ በምስጋና ጸሎት በመጫት የሚለውን ነው ከዛ በኋላ ወረድ ይልና ይላል እነዚህን ይሄንን ስታደርጉ አሁን ፓስተር ኤርሚ ያነበበውን ስታደርጉ ምን ይላል መሰላችሁ ፍሬያማና ፍሩትፉል እንደ አትሆኑም አሜን በተደረገልን በጎነት በተደረገልን ጽድቅ ላይ በጎ ህሊና ከዛ በወንድማማች አንድ የሰጠን ትእዛዝ አንድ ነው በፍቅሬ ኑሩ በፍቅሬ ኑሩ ይሄ የወንድማማች ፍቅር የወንድማማች ህብረት ነው ፌሎሺፕ ክርስቲያን ለብቻው እንዲኖር አልተጠራም ፌሎሺፕ ነው እኔ በጣም የምወዳት ቤተክርስቲያን ሐዋርያ ስራ ላይ ያለችው ቤተክርስቲያን ናት እሷ አሁን አለችው እኔ አላውቅም ግን ባየሁበት በጣም ከዛ that is the original ideal church እግዚአብሔር ያሰበው ያ ነው አብረው ይኖራሉ አብረው ይተባበራሉ አብረው በመካከላቸው የተቸገረ አልነበረም ችግር ሲመጣ አብረው ይጸልያሉ እንደዚህ ምናምን አልነበረም በቤተክርስቲያን በዛን ወቅት ምን ነበረ በየቤቱ ነው እንትና አጎት አክማና አክስት ቤት አያት ቤት አይደለም የሚለው እንደሱ ክርስትና እንደሱ ነው ያንን ኑሮ ስንኖር ስንጨምር ምን ስንል ፍሬያማ እንሆናለን ስራ ፈት ደግሞ ስራ ፈት ማለት በጣም መጥፎ ነገር ነው ታውቃላችሁ ነሰሰሊ ኢንካም የሚያስመጣ ወር ሪፕሮዳክቲቭ ወርክ ላይ ቤት ውስጥ የምንሰራውን ስራ አለመስራት ማለት አይደለም ስራ ፈት እየሰራን ስራ ፈቶች መሆን
ብዙ የማይረባ ዝባስንኬ የምናወራ እኮ ምን ስለሆንን ነው? አንድ ቦታ ላይ እንትን ካያችሁ ግር ብሎ ያው ብዙ ያላደጉ ሀገሮች ስራ ፈት እንደበዛበት የምታውቁት የሆነ ኢንሲደንት ካለ እዛ አክሲደንት ሊሆን ይችላል ምናምን እዛ ላይ የሚሰበሰበው ሰው ብዛት ኦር ደግሞ እኔ ጥሩ ማሳያ አውሮፕላን ማረፊያ ነው። አንድ ሰው ይሄዳል ሰዌር ስንት ሰው ነው ይሸኛል? ስራ ቢኖረው ያው ሁሉ ይመጣል በዛ ሰዓት ስራ ፈትነት ነሰሰርሊ ስራይ ገንዘብ የሚያስገኝ ወይንም ገንዘብ የማያስገኝ ግን የሆነ ልጅ መንከባከብ ቤት ውስጥ የሚደረጉ ነገሮች ስራዎች ናቸው። እሱን አለመስራት ማለት አይደለም ስራ ፈትነት። የእግዚአብሔርን ቃል ተከትለን እንደ እግዚአብሔር ቃል ስንኖር ስራ ፈቶች አንሆንም። ስለዚህ አገልግሎት በጽድቅ በቅድስና ያለ ፍርሃት አገልግሎ አይደለም ይላል። አገልግሎትስ ምንድነው? አገልግሎት ምንድነው? So I want you to reflect again. አገልጋይነን ብላችሁ ምትሉ የአምልኮ መሪዎች በተለይ የአምልኮ መሪ ሲባል የአምልኮ መሪነት is it only መዘመር? ይሄንን የሆነልን በቅድስና በጽድቅ ያለ ፍርሃት እንድናገለግለው ነው። አምልኮ ምንድነው? ኑሮም ጭምር ነው ማለት ነው። መቼ? ሁሉ ጊዜ። ሮብ ቀን የሆነ ፕሮግራም ስላለን አይደለም፣ እሁድ ስላለን አይደለም፣ ሐሙስ የምናምን ጸሎት ቀደም እንደሚያስታውቅ አይደለም። ይሄ ጸሎት አሁን ማስታወቂያ አያስፈልግም። ሁሉም ሰው በየቅ ይጸልያል። ከዛ እያንዳንዳችን በዚህ ኮኔክት ስናደርግ ከእግዚአብሔር ጋር ህብረቱ ምን ይሆናል ማለት ነው? የእግዚአብሔር ፕሬዘንስ በልመና በምናምን የሚመጣ አይደለም። ራሳችንን ስናስገዛ ራሳችንን በተባልነው መሰረት ስናኖር እግዚአብሔር ራሱ ምን ይሆናል? በመካከላቸው ነበረ የሚሉ ብዙ አላያችሁ መጽሐፍ ቅዱስ ላይ ምን ሲያደርጉ ነው? በህብረት ሲሆኑ በአንድ ልብ እያንዳንዱ እንትን ብዙ ትርጓሜ ልናወጣለት እንችላለን። አገልግሎት ስንባል ብዙ ጊዜ የሚመስለን ምንድነው? እንትን እኔ ከዛ ለቀኩኝ ምን ስለሆንክ እላለሁ። ያው አንዳንዴ ከትዝብት እያልኩ ብዙ ጊዜ ጽፍ ነበረ ፌስቡክ ላይ ከምታዘባቸው ነገሮች that's how I serve God ሰው አንብቦ ቢመለስ ብዬ ማለት ነው። ለምን is it only አገልግሎት? ፓስተር መሆን አገልግሎት፣ ወንጌላዊ መሆን አገልግሎት፣ ማስተማር አገልግሎት? is it መጽሐፍ ቅዱስ እንደሱ አስተምረናል። ከየት እንዳመጣ ነው ነገር the human mind is very corrupt, so institutions are formed by ሰዎች በደህና ይጀምሩና በመሃል ከዛ ኮራፕሽን ይመጣል። ኮራፕሽን necessarily ገንዘብ መቀበል መስረቅ ምናምን ብቻ አይደለም። when we go against the word of God ምን እያደረግን ነው? በካልቾ ስንማታ ኮራፕት እያደረግን ነው አይደለም? ሲምፕል ትእዛዝ ሰጥቶናል። አማኝ ናችሁ ወይስ ተከታይ? የትኛው ይሻላችኋል? የትኛው ይሻላችኋል? በራቱ ምንድነው? ራሳችሁን how do you describe yourself? እንዴት ነው? እኔ አማኝ ነኝ ነው የምትሉት ወይስ የክርስቶስ ተከታይ ነኝ የምትሉት? it has meaning by the way ማመን ግዴታችን ነው። ካላመንን የክርስቶስ ተከታይ መሆን አንችልም። አማኝነት is not identifier ብቻ አይደለም። ተከታይ ስንሆን የክርስቶስ ተከታይ የሆነ ደግሞ ምን የሆነ ነው? the great commission ብላችሁ ብዙ አላነበባችሁትም? ይሄ for everyone for all of us ነው። እየሄዳችሁ ይላል ለደቀ መዛሙርቶቹ። ደቀ መዛሙርት ማለት ምን ማለት ነው? ተከታይ። እየሄዳችሁ ምን አድርጉ ነው የሚለው? በእግዚአብሔር በልጁ እንትን ምንድነው እያስተማራችሁ አርጓቸው ምን እንዲያደርጉ? so you have to go first. where is it? only Antiochia? is it? ፓስተርም እንደሱ ነው ታስተምራቸው? ሌሎች ፓስተሮችም እንዳለው አውቃለሁ። ስማችሁን ስላላያስኩ ነው። እንደሱ ነው ታስተምሩት? እህትና ወንድሞቻችሁን ሂዱ። የት? የፈለገ ቦታ መንገድ ላይ ሊሆን ይችላል። እኔ በሳምንት አንድ ቀን ታክሲ ይዛለሁ መኪናዬን አቆሜና ታክሲ ሹፌሮቹን አናገራለሁ። አትሊስት ለአንድ ሰው እንኳን ወንጌልን ሼር ማድረግ ብዬ ነው። ታክሲ ይዝና ከለገጣፎ እስከ ኢሴ ድረስ እስከደርስ እናወራለን የእግዚአብሔርን ቃል። ከዛ ጌታን እንዲቀበሉ እነግራለሁ። አንዳንዶቹ በጌታ ነሽ ደስ ይላል፣ ደስ ይለኛል። ምሳ ሰዓት ላይ ወጣና ወክ አደርጋለሁ እንደዚህ እና ትራክት ራሴ
ትሬኒንግ ሊደርስ ፎር ክራይስት የሚል ሰለጠን ራሴን ነው ለሁለት ዓመት ተማርኩኝና የመጨረሻው ሃፒ ኢቫንጀሊዝም ላይ ስደርስ then I have to evangelize መመስከር አለ። ይሄ የሁላችንም ስራ ነው ባይዘው ወንጌላውያን ብቻ አይደለም አይደለም። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ እኔ ማጥመቅ አልችልም። ስለዚህ ጌታ ከተቀበለ ምን ላደርግ ነው? ወደ ቤተክርስቲያን ነው ምልከው። ያዘዝኋችሁን ሁሉ ምን እንዲሆኑ እንዲጠብቁ። እነማን ነው የታዘዙት? መጀመሪያ የታዘዙት እነማን ናቸው? ይሄ ጌታ ኢየሱስ ራሱ የተናገረው ነው አይደለም? በቀይ የተሰመረ ነው አይደለም? ለማን ነው የነገረው? ለደቀ መዛሙርቱ ነው። ሂዱ ምን አድርጉ? tell the good news that Jesus saves። ከዛስ አስተምሯቸው ምን እንዲያደርጉ? ይመኑ፣ ከዛ ይጠመቁ፣ ከዛ በኋላ ምን ይሆኑ? ያዘዝኋችሁን እናንተን ያዘዝኳችሁን እንዲያደርጉ ምን አድርጓቸው? ምን አድርጓቸው? አስተምሯቸው። so this is where I see a gap። አልተማርንም ማለት ነው። እነግራችኋለሁ ምሳሌ አድርጌ። አልተማርንም። ስላልተማርን ነው የምንጠብቀው። አይ እኔ ጌታን ትቻለሁ። ለምን? ባለፈው አባቴ ታሞ ይፈወሳል ብሎ ነገረኝ። ከዛ አባቴ ሞተ። ስለዚህ እግዚአብሔር እኔን ሪሊ እግዚአብሔር ነበር የተናገረው። ሲሪየስሊ እግዚአብሔር አትሞቱም ብሏል? አትታመሙም ብሏል? እኔ ፈዋሻችሁ ነኝ አለ እንጂ አትታመሙም አላለንም። ብንታመም ፈቃዱ ከሆነ ይፈውሰናል። የሞቱ ብዙ የሉም እንዴ? እኔ ታዲያ ምን ልዩ ያደርገኛል? አልሞትም አምኜ ግን ሞታለሁ። ዋናው ዲፍረንስስ ምን ሆኖ መሞት ነው የሚሻለው? አብሮ መሞት ነው የሚሻለው። እንሞታለን ሁላችንም። አንድ ጊዜ I remember when I was very young የመንፈስን የኬኔት ሀጌ ትምህርት ኢትዮጵያን ወረሳትና really ስንስት ማለት ነው። እና አስተምሯቸው ለምን እንዳይስቱ ተመልሰው ወደ ነበሩበት እንዳይመለሱ። ጉቦ በጣም ስለምናቅ እግዚአብሔርን ጉበኛ ይመስለናል እኮ አይደል? እግዚአብሔርን ጉበኛ ይመስለናል። በጣም የለመድነው ነገር ኦልድ ማንነታችን ያወቁት ጣሉት። ያ ምን ሆኗል? አልፏል። now we are new creation በማን? በክርስቶስ ዳግም የተወለድን ምናገለግለው። ይሄ እንግዲህ ከዚህ ጀምራል እላችሁ ነው። አገልግሎት ሲምፕሊፋይድ ሲደረግ ከዚህ ጀምራል። እንዲሁ የሰው ልጅ ደግሞ በጣም የሚደቀኝ ነገር ከየት አመጣ ነው ለምን ተሳትን ብዬ ከምለው አንዱ በጣም ያስገረመኝ ቃል ይሄ ቃል ነው። ኢየሱስ ራሱ የሰው ልጅ ሆኖ ሲመጣ አምላክ ነው አይደለም? አምላክ ሆኖ ሳለ ክብሩን ጥሎ ሲመጣ እንደ ከእግዚአብሔር ጋር እንደሚተካከል ምን አረገ ግን ይላል ራሱን። ስለዚህ እኔ ታዘዝኩት ወንድሜ እህቴ ከኔ ትሻላለች ብዬ በመቀባበል እንድኖር ነው። እኔ እሻላለሁ፣ እኔ እንትን ነኝ፣ እኔ እንደዛ ነኝ፣ እኔ አቅምና ነው እንድንል አይደለም። እራሱ ኢየሱስ ተገለገለ ይላል። ምንድን ነው ያደረገው? he came to serve not to be served but he deserved to be served right አይደለም? አምላክ ስለሆነ ሰርቭድ መሆን አለበት። እኔን ኢየሱስን እንደመሰልኩ እኔን ምሰሉ ብሎ በድፍረት ሐዋርያ ጳውሎስም ሲናገር ምን ይላል? እንደዚህ መሆን መብቴ ሆኖ ሳለ ግን ምን አላረኩትም እንዳልከብድባችሁ ብዬ። so where did we miss እንደ ቸርች እንደ የእግዚአብሔር የኛ እኔ ጎበዞኜ ከሰንበዲ ምናምን እንደሱ አናስብ። እኔ ከተበላሸው the body we are connected whether we like it or not። እኛ ምንድነው? የክርስቶስ አካል። ቤተክርስቲያን ምንድነው? ህንጻው ነው እንዴ? እኛ ነን አይደል? አካል ነን። አንደኛው ፓርት ከታመመ ሌላኛው ጤነኛ መሆን ይችላል? አይችልም። so የምናገለግለው ደግሞ ለክብር አይደለም፣ ለዝና አይደለም፣ አታም ለመሆን ለመበልጸጊያ አይደለም፣ እንድንቀበል አይደለም፣ ከሰው ያስጨነቀ እንድንወስድ አይደለም። በጣም አሁን ሀገራችን ውስጥ ያለው የተበላሸ አፍሪካ በተለይ ያው ደሃ ሀገር በብዛት እሱ ይስተዋላል። የምናገረው ለኛ የምናገለግለው ለኛ አይደለም። ማን እንዲከብር ነው? that is the በፍሬንች the reason they term የሚሉት ወርድ አለ ሶሲዮሎጂካል ኮንሴፕት ከፍሬንች የወሰዱት ይመስለኛል። የኔ ኤግዚስተንስ በክርስቶስ መዳኔ ራሱ ለምንድን ነው? እንዳገለግል ነው። የማገለግለው ደግሞ ለማክበር ነው፣ ለእግዚአብሔር ነው። ለማንም አይደለም። እሱ ይከብርብናል። የዳነው መልካምን ነገር እንድናደርግ ነው። ይህ በጎ ህሊና ያልኳችሁ ለብዙ ነገር ይመነዘራል እምላችሁ። በጎ ህሊና ያለው ሰው
በጎ ነገር ለማድረግ ይተጋል። መጽሐፍ ቅዱስ ላይ ታያላችሁ። ኤፌሶን 2:8 ላይ አንብቡት። አንደኛ ጴጥሮስ 2:9 ላይ አንብቡት። ከጨለማ ከድቅድቅ ጨለማ ሲያወጣን ሲያስመልጠን የመዳንን ቀንድ አስነስቶ ሲያስመልጠን በክርስቶስ ኢየሱስ ሲፈጥረን እንደ አዲስ አድርጎ ሲያን መልካሙን ስራ እንድናደርግ ነው። መልካምን ነገር ለማድረግ ምን ይሆናችሁ ሁኑ የተጋችሁ። መትጋት ዝም ብሎ ኦኬ ኔክስት ዊክ እስቲ ወይ ሰንዴ ስኩል ሄጄ ላስተምር ምናምን ብለን አይደለም። በቃ እኔ ቸርች ሲሄድ የኔ ፐርፐዝ እንደሱ ነው። ሶ ዌሬቨር አይ ጎ አይ ሰርቭ እንዳልኳችሁ ቺካጎ ያለው ራሱ አይ ዩዝ ቱ ሰርቭ ኖት ኦንሊ ኢን ዘ ፌሎሺፕ የዩኒቨርሲቲ ባይብል ፌሎሺፕ ነበረ የሚሄደው። ሰፈር ውስጥ ምግብ መመገቢያ ፈለኩኝና ሄጄ ቮለንተር አደረግ ነበረ። ከዛች ከተጣበበች ጊዜ ውስጥ እኔን ኳሊፋይንግ ኤግዛሚን ሲጨርስና ደግሞ ሪሰርች ፕሮፖዛልን እየጻፍኩኝ ያለው የተፈተንኩበት ኮምፕሬሄንሲቭ ኤግዛም ፖሊሲ አናሊሲስ ስለነበረ ኢሚግራንት እንትን ላይ ነው የሰራሁት። ኢሚግራንቶች ሰርቪስ የሚያገኙበትን ፈልጌ በሳምንት አንድ ቀን ሄጄ ቮለንተር አድርገን ይሄ ምንድነው? ፕሊዝ ዶንት ሚስ አንደርስታንድ ሚ። ስለራሴ ልነግራችሁ አይደለም። የተፈጠርነው ምን ልንሆን ነው? የዳነው ምን ልንሆን ነው? ልናገለግል ነው። የምናገለግልበት መንገድ ደግሞ በጣም ብዙ መንገድ አለ። በጣም ብዙ አለ። እሱን ነው ምን ልነግራችሁ የፈለኩት። አዝ ኤግዛምፕል አረገው የነበረውን ልነግራችሁ ብዬ ነው። ልመጻደቅ አይደለም። እንደዛ እንዳትረዱኝ። ሶ ሁለተኛው አገልግሎት ማምለክ ነው። ስለዚህ ለአምልኮ መሪዎች በተለይ ኢንሳይትም እንዲሆናችሁ ሪማይንድ ላረጋችሁ የምፈልገው አምልኮ በእኛ ማህበረሰብ ውስጥ ወደ ምን ሬዲዮ ሆኗል? ወደ ምን? ወደ መዘመር። እሱ አንድ ኤሌመንት ነው። አለ ፍርሃት በጽድቅ በቅድስና ስንኖር እያመለክን ነው። መቼ? ሁል ጊዜ in every moment በዘመናችን ሁሉ በጊዜያችን እንደዚህ እንድናየው ነው። እግዚአብሔር ጋር ያለን ግንኙነት እንዲቋረጥ መፍቀድ የለብንም። when I drive, when you drive, you sing, you listen the word, you pray አይደለም? that is we connect እያደረግን ነው። ስራ ቦታ ስንገባ ከእግዚአብሔር ጋር ማቋረጥ አለብን እንትናችንን ነው የለብንም። wherever we are ይሄ እንደ እንትና እንደነማን ናቸው እነዛ ረጃጅም ቀሚስ ለብሰው ጎርደድ እያሉ እንደ ፈሪሳውያን እንደ ሰዱቃውያን ወይም እንደ ሰንበላጥ ለታይታ የሚሆን ድራማ ልንሰራበት አይደለም። እሱ ክርስቲያን ነው ጻድቅ ነው ተብሎ እንከን የሌለበት እንድንባል ጌታ ይርዳን። ክርስቲያን ነው በስማሙን አቤት አቤት ያደረገውን ነገር ብትሰሙ አንባል። ያደረገችውን ነገር ብትሰሙ አንባል። አማክር ነበር ባለትዳሮችን መማገጥ በጣም ክርስቲያኖችን በተለይ ክርስቲያን ሲሆኑ ወደ ካውንስሊንጉንም እንትን እናደርጋለን እና ትሬኒንግ ሰጥ ነበረ። በራሴ ገንዘብ አይሲ ተከራይቼ ሻይና ፍሪፍሬሸር አቅርቤ ኑ ተማሩ ብዬ ፓስተሮችንም አንድ ጊዜ ምናምን ቤተክርስቲያን ፓስተሮች ይጠሩልኛል። ልጆች ተማሪዎች የነበሩ ክርስቲያኖች ይመጣሉ። እንስራ ይሄንን I had restoring families I had one ሞቶ ነበረኝ። አልሞተም አለ ግን ጊዜው እየሰራበት አይደለም። ቢፎር ፋሚሊን የመሰረተው እግዚአብሔር ራሱ ነው። በምድራችን ላይ 5 ተቋማት አሉ። ፋሚሊ የመጀመሪያው ቤዚክ ፈንዳመንታል ነው። እሱ ነው ልጆች እየወለደ ወደ ትምህርት ቤት፣ ወደ ሃይማኖት፣ ወደ ኢኮኖሚ የሚልከው። when the family is done, what do you expect? seriously ፋሚሊ ከተመታ ሁሉም አሁን ዓለማችን ውጥንቅጡ የጠፋው ለዚህ ነው። ስለዚህ restoring families and transforming generation የሚል ሞቶ ይዤ ትሬኒንግ ሰጥ ነበረ። not for fame, you may not find me anywhere, but I used to do it. ልጆች ተማሪዎቼ ማስተር ተማሪዎቼ የነበሩ የሚያገለግሉኝ አብረው ከኔ ጋር ይሄን እንስራ አላቸዋለሁ። ይመጣሉ። የአረብ ሀገር ሴቶች በጣም ብዙ በመጡ ጊዜ ተማሪዎችን ሰብስቤ ሄደን እዛ ኤርፖርት ቁጭ ብለን ካውንስሊንግ እንሰጥ ነበርና ሳማክር በተለይ በትዳር ዙሪያ ከሚስቱ አሻሽቶ ክርስቲያን ነው ማወራላችሁ። ብዙዎቹ የሚመጡበት የሚካሰሱበት ወይንም ፍለፍቺ የሚያቀርቡበት ዝሙት አንዱ ነው ብያቸዋለሁ። አማኝ ክርስቶስን የሚከተል ፓስተርም የሆነ አገልጋይ። ስለዚህ ለኔ መዳንና ለመዳን ጋር ነው ጥያቄ። ድነናል ወይ ብለን ስንጠይቅ የዳነ ሰው በዚህ መንገድ መሄድ ነውር ነው።
ስለዚህ ምን ማድረግ አለብን? ጉዞ ወደ አዲሱ ማንነታችን ነው መሆን ያለበት። ከቤተሰብ ከሚስቱ አሽትተው በባለ አረ ለወር እኮ ቀለባቸው እኛ ነን የምንሰጠው አለችኝ አንደኛዋ። ግን በእናትየው ስም መኪና ገዝቷልና እናትየው መኪና አላቸው፣ ግን ለወር በየወሩ ከአካውንቱ ደግሞ ያው መኖሪያ ተብሎ ይላል ይኸው። እና ለእኔ it was like ምንድን ነው ካልቸር ሾክ ነው የምትሉት ወር ምናምን ናይቪቴ በጣም እየገባኝ መጣ። ዛስ ዋይ አይ ስታርትድ ዘ ትሬኒንግ። ሶ እንደዚህ የምናደርግ ከሆነ ከእግዚአብሔር ጋር ያለ ንብረት ተበላሽቷል ማለት ነው። ስለዚህ ምን ማድረግ አለብን? ሪፔንት። ከዛ እንደገና አድሰን አዲሱን ህይወታችንን እንኖራለን። ምክንያቱም ማምለክ ቅድስና ከሌለበት፣ ማምለክ ጽድቅ ከሌለበት፣ ማምለክ በፍርሃት ውስጥ ከሆነ አምልኮ አይደለም። እግዚአብሔር ይረዳናል አምናለሁ። እኔ አምናለሁ። ሶ በህይወታችን ቅድም የተዘመረው መዝሙር ብፈልግ አለ። እግዚአብሔር ይባርከው ሳሚ። መጽሐፉን ስመረምረው አምልኮህ ምን መሆን ያለበት? ራስህን ሰዋው። እሱ ነው አገልግሎታችሁ አይደል የሚለው ሮሜ 12:1 ላይ። ስለዚህ ከመጀመሪያው ቃሉን ስታነብ ከዛ እንደዚህ ይልና በዚህ ዓለም ጉዳይ ላይ አትያዙ፣ አእምሯችሁ ይለወጥ ይለናል። አይደለም እንዴ? አይደል አይልም? አእምሯችሁ እንዲለወጥ እግዚአብሔር ቃል ያዘናል፣ ያስገድደናል። እናንብበው እሱን። ጊዜ ያለን ፓስተር ሚ ጨርሻለሁ። እናንብባት እሷን፣ ምክንያቱም በጣም ኢምፖርታንት ነገሮች ናቸው። ትራንስፎርም by the renewal of your mind but do not comfort this world የሚለው ቃል ማለት 12 እንግዲህ ወንድሞች ሆይ ሰውነታችሁን ቅዱስና እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ራእይ እለምናችኋለሁ። ይህም እንደ ባለ አእምሮ የምታቀርቡት አምልኳችሁ ነው። መልካም ደስ የሚያሰኝና ፍጹም የሆነውን የእግዚአብሔርን ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ይህንን ዓለም አትምሰሉ። በምን ሙሉበት? እያንዳንዳችን የራሳችንን ህይወት እናውቃለን። የቱ ጋ ነው የሳትኩት? የቱ ጋ ነው ከእግዚአብሔር ጋር እየተላለፍኩ ያለሁት? የቱ ጋ ነው ችግር ያለብኝ? ሰልፍ ሪፍሌክሽን ሪፍሌክሲቪቲ እንለዋለን። ሪፍሌክት ስናደርግ እናየዋለን። ዌር ከዛ በኋላ በንስሐ እግዚአብሔር ዛሬም የሚቀበለን እጁን ዘርግቶ የሚቀበለን አምላክ ነው። በአእምሯችሁ መታደስ ተለወጡ እንጂ ይህንን ዓለም ፈጽሞ አትምሰሉ። በምን? አይ ዶንት ኖ። እህቴ ታደለች አላቅም፣ ወንድሜ አላውቅም። እኔ ራሴን አውቃለሁ። ዓለምን የመሰልኩበት ማለት ነው። ከዓለም ጋራ የተባበርኩበት አሮጌው ማንነቴ የለመደው ልተወው ያቃተኝ ሁላችንም እናውቃለን። ከመረመርን የእግዚአብሔር መንፈስ ደግሞ ይረዳናል። መርምሩ አይደለም የሚለው? ምን መረምረው የሌላውን ሰው መንፈስ ነው እንዴ? ራሳችንን መመርመር አለብን። አማይ አላይኒንግ የእግዚአብሔር ኦሪጂናል ሐሳቡ ጋር ነኝ እያልን መመርመር አለብን። ስለዚህ ራሳችንን እግዚአብሔር ደስ የሚያሰኝ ሕያው መስዋዕት አድርገን ማቅረብ አለብን። ያንን ለማድረግ አእምሯችንን ከለመደው ነገር ማውጣት አለብን። ከዛ ትራንስፎርም በሚያደርገው በእግዚአብሔር መንፈስ ሽፍት ማድረግ አለብን። ዲቫይን አላይንመንት ውስጥ መግባት አለብን። ይሄን ደግሞ እንከን የሌለበት አገልግሎት። ይሄ ካልሆነ አገልግሎታችን የይስሙላ ነው የሚሆነው፣ የታይታ ነው የሚሆነው። ድራማ የሚበዛው ለዛ ነው። ቤተክርስቲያን ውስጥ በጣም ድራማ በዝቷል። ድራማ ስላችሁ ድራማ ይሄ አክሮባቱ ምናምን አይደለም የምላችሁ። ውርጋጥነት፣ ጋጠወጥነት፣ ስርዓት አልበኝነት፣ ገንዘብ ወዳጅነት፣ ራስን ወዳድነት፣ ለማንም ኦቢዲየንስ። ሰው ልጆቻችንን እንፈልጋለን አይደለ? ሳይታዘዙን ሲቀሩ እንዴት ነው የምናዝነው? ወላጆች ያላችሁ እዚህ ውስጥ አይደለም? እኔ እንግዲህ እንዳልኩ እንኳን 2 አደልት ሆነዋል። አንድ አለችኝ። ታገላለሁ ኤቭሪዴ። ከዛ አንዳንድ ቀን ሳቄ ይመጣል። ጌታ ወይ እንደዚህ ነው ማስቸግር እና የሱን ሳስብ ምሕረት አደርግላታለሁ እና ይቅርታ ሰው እናት ነኝ እንግዲህ መቼስ ይነዋል አብዩ ተናድጄ የነበረው ቅድም ተናድጄ ነው። አሁን አይ ጀስት ሪፍሌክትድ አባውት ኢት እና እንትን እኔ እኮ እግዚአብሔር እንደዚህ ነው እንትና ሪሌሽንሺፓችን እና ሁላችንም እናውቀዋለን። ሰው እሱን ማድረግ ይኖርብናል።
ሲንጊንግ ኤንድ ፕሬዚንግ ስንሄድ መሰበክ የለም መስበክ የለም ምንድን ነው የምናደርገው ቀኑ ሙሉ? አሁን በምድር ላይ ግን ምን ማድረግ አለብን? ራሳችንን በስርዓት ማስለመድ፣ እንደ እግዚአብሔር ቃል ማስለመድ ይጠበቅብናል። ያንን ለማስለመድ መማር አለብን። የምንማረው ከቃሉ ነው። ቃሉ ራሱ ነው የሚያስተምረንም የሚገልጥልንም መንፈስ ቅዱስ ነው አይደለም? እሱ የግዴታ ነው። ይሄ የግዴታ ነው። መዘመርማ ስንሞት ሌሊቱን ቀንና ሌሊትም የለውም አይደለም? we just worship because እልፍ አእላፍ ከሆኑ መላእክቶች ጋር ሆነን አብረን በዛ ህመም የለ መስራት የለብንም we just live ደስ አይልም? እሷን ለማግኘት ግን በተሰራልን ነገር ላይ ጨምሩ የተባልነውን እነዚህን ነገሮች አስቡ የተባልናቸውን ነገሮች እያሰብን መመላለስ አለብን። ሰው ንጹህና እንከን የሌለበት ህይወት እግዚአብሔር እንድንኖር እንድንለማመድ ይርዳን። በማጠቃለያ ያልኩትን ነው እዚህ ጋር የአስተማሪ ኮንክሉዥን የምንለው ነገር አለ። የመጀመሪያው ነገር ፓራዳይም ሺፍት ማድረግ አለብን። የውቅረ ህሊና ማይንድ ሴት የሚለው ነው። ለነገሮች ያለን ግንዛቤ፣ ስለ ገንዘብ ያለን ግንዛቤ፣ ስለ ሀብት፣ ቤት ስለ መግዛት፣ ስለ ልጆች ያለን ግንዛቤ ምን መሆን አለበት? በእግዚአብሔር ምክር ውስጥ መሆን አለበት። አለበለዚያ እንስታለን። I just heard about one African sister who just passed away a week ago. በጣም ስትለፋ ቤት ገዝታ ያኛውን paid off and then the second one she paid. Now I have time to go back to ምናምን and then እዛ እኖራለሁ። ከዛ he just died. ወዳጆቼ ነገ አይደለም ከ5 ደቂቃ ከ5 ሰከንድ በኋላ ምን እንደሚሆን አናውቅም። ስለዚህ እግዚአብሔር ይርዳና በጽድቅ በቅድስና አለፍርሃት ይሄን ለማድረግ የአእምሮ መታደስ ፍቅረ ህሊናችን ማስተካከል አለብን። በእግዚአብሔር ቃል ሁሉንም ነገር እንድናይ ጌታ ይርዳን። ሌላው በፍቅሩ ላይ የተመሰረተ የፍቅሩ ልጅ መንግስት ምን ሆነናል? እኛ ኦልሬዲ ወርሰናል አይደለም እንዴ? አፍልሶናል። ከጠማምነታችሁ እየመለሰ ወደ ልጁ ፍቅር መንግስት አፈለሳችሁ። ሶ ምን ሆነናል? ፈልሰናል ኦልሬዲ we are here። ሶ በዚህ ፍቅር ውስጥ ስንኖር ከየት አምጥተን ነው? እኔ ቅርታ አድርጌለታለሁ ግን አላናግረውም። ሚዲዬሽን ሰርቻለሁ ብያቸዋለሁ። ኦኬ ሚዲዬሽን ባልና ሚስት ብቻ አይደለም በብዙ ያው እንግዲህ ያው ዶክተር ስትባሉ ብዙ ያከብራቸዋል፣ እግዚአብሔር ያክብራቸው። ለሽምግልና ብዙ ጊዜ ቀርቤያለሁና በጣም ይገርመኛል። አንድ ቤተክርስቲያን ይሄዳሉ፣ አይነጋገሩም። አንድ ላይ ያገለግላሉ፣ አይነጋገሩም። አይ ትራይድ ስትጸልዩ ምን ይሰማችኋል? ምክንያቱም በወንድማችሁ ላይ ወይ በእህታችሁ ላይ የሆነ ነገር ከተቀየማችሁ ቀድማችሁ ምን ይላል እግዚአብሔር ቃል? ሂዱና before you sacrifice whatever ምስጋና ይሁን አምልኮ ይሁን ጸሎት ይሁን ምናምን ከማድረጋችሁ በፊት ምን አድርጉ ይላል? ሂዱና ከዛ ሰው ጋር ሰው እንዴት ነው ታዲያ የምትጸልዩት ስል ይሄን ነገር አታንሽብን ተባባል አሉኝና ተውኩ። ያው አትሊስት ግን ደንበኔ ላይ የለም ማለት ነው። እኔ እጅ ላይ ሰው ሲያጠፋ ካልነገራችሁት የእግዚአብሔር ቃል ምን ይላል? እንዴት ቻልን ወገኖች? የእውነቴን ነው የምላችሁ። እንዴት ቻልን? በፍቅሩ ላይ የተመሰረተ ያለ ፍርሃት ስናገለግል ነፃ እንደወጣ ሰው ስንኖር ለሁሉም ሰው የሚኖረን እይታ ምን አይነት ነው? መልካም የሆነ ኦ ማይ ሲስተር ሃው አር ዩ አም አሜዚንግ ምትልታለች ነው። ደስ ይለኛል ነው ሃው አር ዩ ቱዴይ አም አሜዚንግ ትላለች። የስ ዊ አር አሜዚንግ ባይ ሁም ብላለሁ ደግሞ እኔ ነው ወደ ትዕቢት እንዳትመጣ ማለት ነው። ባይ ዘ ግሬስ ኦፍ ጋድ ዊ አር አላይቭ ታንክ ጋድ አሜን። ሶ አምልኮ ከቅድስና ውጭ ሊሆን አይችልም በየትኛውም ስፍራ ላይ በዘመናችን ያለ ፍርሃት በቅድስና በጽድቅ በፊቱ እንድናገለግለው ይላልና ስላዳመጣችሁኝ አመሰግናለሁ። ጌታ ይባርካችሁ።